በኮንዶም ነው የምንጠቀመውና ኮንዶም ውስጥ የዘር ፈሳሻቸው አለ አይደል? እሱን እያንዳንዱ ተቋጥሮ የእያንዳንዱ ሰው በማዳበሪያ ተደርጎ ኮንዶሙ ነው ማዳበሪያ ውስጥ ያለው? አዎ ኮንዶ እኔ አላወኩም ነበርና ሰዎቹ ከነገሩኝ በኋላ ነው ይሄን ነገር ያጣራው ሲሄድ ይሄን ነገር የደረስኩበት። በቀን ስንት ወንድ ጋር ስራ ትሰራለሽ? ማለት ይሄን ስራ ኤክስትራ የሚባለው ስራ በቀን ወደ 50 ምናምን የሚሆን ሰው ጋር 50? አዎ 50 ወንድ? አዎ 50 ወንዶች ምናምን አስተናግዳለሁ። እንደውም አንዱ ጋር ሆኜ ሌሎች ይመጣሉና ሌሎችን አልፈልግም እሷን ነው የምፈልገው ምናምን ብለው በቃ ወረፋ በሰልፍ የሚጠብቁ አሉ። ያው መቀመጤን ካየው ትልቅ ነውና ሰውነቴን ምናምን ስለሚያምር አብዛኞቹ ወደ እኔ ጋር ይመጣሉና እኔ ትንሽ ዋጋዬ ከፍ ያለ ነው ከሌሎቹ። ውጭ ሀገር የሆነ እድል አገኘው ማለት እሱ እድል በቅርቡ ሰምተህ ከሆነ አላቅም። የሆነች ሴት በቀን ወደ 1000 ነው ምናምን የሚደርሱ ሰዎች ጋር ከወንዶች ጋር ግንኙነት በማድረግ አይታት ከሆነ እንደዛ አድርጋ ሪከርድ ሰብራለች እና እኔ ደግሞ እሱን ሪከርድ እኔም ማለት እሷ ጋር ተወዳድሬ እሱን ሪከርድ ማሸነፍ እንድችል ፈልጌ ነው እናንተ ጋር እንድታማክሩኝ የመጣሁት። እንደዚህ አይነት ነገር የለም እኛ ጋር። እኔ እኮ እንደመጀመሪያ አይነት ታሪክ ያው የሚያስተምር ታሪክ የሆነ ችግር የተፈጠረብሽ መስሎኝ ነው እንጂ እንደዚህ አይነት ታሪክ ይሄን ነገር የምትፈልጊ ከሆነ እንደዚህ ነገር ከኔ ምንም አታገኙም። ሰላም ውድ ተመልካቾቻችን፣ ዛሬም በድጋሚ ተገናኝተናል። በዛሬ ፕሮግራማችን አንድ ባለ ታሪክ ይዤላችሁ መጥቻለሁ። ባለ ታሪካችን እዚህ ስቱዲዮ አብራኝ ትገኛለች። አብራችሁን ቆዩ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። እስቲ በመጀመሪያ ስምሽን ለእኔም ለተመልካቾቻችን በማስተዋወቅ እንጀምር። እሺ፣ አመሰግናለሁ። ስሜ ሊሊ ይባላል። ሊሊ ትክክለኛ ስምሽ ነው ምንድን ነው? አዎ ሊሊ ነው የምባለው። ሊሊ ደስ የሚል ስም ነው። እሺ ሊሊ፣ ታዲያ ምንድነው ወደኛ ሚዲያ ይዘሽልን የመጣሽው ነገር? ምን ገጥሞሽ ነው? ወደ እናንተ የመጣሁት ማማከር የምፈልገው ነገር አለና ስለሱ ነበር ላወራችሁ የመጣሁት። መልካም። እሺ፣ ማማከር የምፈልጊውን ነገር እስቲ ለእኔም ለተመልካቾቻችንም በደንብ እስቲ ዘርዘር አድርገሽ ሁሉም ነገር ንገረኝ ሳትፈሪ። እሺ፣ በመጀመሪያ እኔ ተወልጄ ያደግኩት እዚህ ቼቼንያ ነውና ከልጅነቴ ጀምሮ ያው ትምህርት ምናምን እንደማንኛውም ህፃን ተምሬያለሁ። ግን ከዛ በኋላ እናቴ የሴተኛ አዳሪነት ስራ ነበር የምትሰራው እና ያው እሷን በማየት እኔም ካደግኩ በኋላ ወደዚህ ስራ ለመግባት ማለት አይምሮዬ ላይ ምንም አይነት ነገር አልነበረም እና ወደ አይምሮዬ ላይ ቀጥታ የሚመጣው ይሄ ስራ ነበር እና ለምን አንዳንድ ሰዎች ምናምን ነገር ሳማክር ሴተኛ አዳሪ በቀጥታ ከምትሆኚ ማሳጅ ቤት ምናምን ብትሰሪ ብለውኝ ማሳጅ ቤት ተቀጥሬ ነበር ስሰራ የነበረው። ማለት ይሄ ሁላ ነገር እንዴት ምንም ችግር ሳይገጥምሽ? አሁን በብዛት ሴተኛ አዳሪ የሚሉት የሆነ ችግር ሲገጥማቸው በጣም ችግር ላይ ሲወድቁ ነው። አንቺ እንዴት ይሄ ነገር ልታደርጊ ቻልሽ? እኔ እንዳልኩ ያው ቀጥታ ሴተኛ አዳሪ አልሆንኩም ማለት ይሄን ነገር ሳልሞክረው በቃ ይሄኛው በተዘዋዋሪ በርግጥ ሴተኛ አዳሪ ማለት ነው፣ ግን ብዙ ብር ያስገኛል ደህና ሰዎችም ይመጣሉ ምናምን ሲባል ሰማሁና ማሳጅ ቤት ውስጥ ስራ ጀመርኩ ማለት ነው። ማለት ማሳጅ እንዴት ነው ስራው? እንዴት ነው ማሳጅ ቤት ውስጥ? ማሳጅ ቤት ውስጥ ያው በትክክል ማሳጅ ሊደረጉ የሚመጡ አሉ፣ ግን አብዛኞቹ ግን በቃ ሲባል ሰምተህ ካወቅ አላቅም፣ ግን ኤክስትራ የሚባል ነገር አለና እሱን መጠቀም የሚፈልጉ ነው የሚመጡትና እሱን ስራ ነበር እኔ የምሰራው። ኤክስትራ ምንድን ነው? ምን ያዘለ ነገር ነው? ያው ኤክስትራ ማለት እንግዲህ ማሳጅ ከተደረጉ በኋላ ሰዎቹ ከማሳጅ ውጪ ከኛ ጋር የፈለጉትን ሰው መርጠው ሴክስ ያደርጋሉ ማለት ነው። ይሄ ማለት ኤክስትራ ሲያደርጉ ሌላ ከማሳጁ ሌላ ጭማሪ ዋጋ ማለት ነው? አዎ ጭማሪ ዋጋ ብዙ ብር ነው ይከፍላሉ፣ ጭማሪ ዋጋ ይከፍላሉ እና ለሁላችንም ለእያንዳንዳችን ሴቶች ዋጋችን የተለያየ ነው እና እኔ ደግሞ ከሌሎቹ ሴቶች ትንሽ የተሻለ ያው መቀመጤን ካየው ትልቅ ነውና ሰውነቴን ምናምን ስለሚያምር አብዛኞቹ ወደ እኔ ጋር ይመጣሉና እኔ ትንሽ ዋጋዬ ከፍ ያለ ነው ከሌሎቹ። እና ስንት ናችሁ ቤት ውስጥ? አንድ ቤት ውስጥ ብዙ ነን፣ ወደ 10 ምናምን እንሆናለን። 10? አዎ።
እና አሁን አስራችሁም ቆይ ዋጋችሁ የተለያየ ነው እንዴት ነው? እስቲ አሁን አንቺ ሰውነቴ ያምራል እያልሽኝ ነው አይደለ? እና ቆይ አንቺ ዋጋ ይለያል ከሌሎቹ እንዴት ነው አልገባኝም። ስንተኛ ደረጃ ላይ ነሽ አንቺ በዋጋ? እኔ የመጀመሪያ ደረጃ ነኝ፣ በዋጋም የመጀመሪያ ደረጃ ነኝ እና ከኔ ጋር የሚመጣው ደና ገንዘብ መክፈል የሚችል ሰው ነው እና ያውቃሉ እዛ የሚመጡት ከስተመር ስለሆኑ ማን በምን ዋጋ ይሰራል የሚለውን ስለሚያውቁ አብዛኞቹ ግን እኔ ጋር ይመጣሉ እና እኔ ጋር ይስተናገዳሉ ማለት ነው። እሺ እና ከዛስ ምን ተፈጠረ? ከዛ ምን ተፈጠረ መሰለህ? ያው እንግዲህ መቀመጫዬ በጣም ትልቅ ስለሆነ ሴትዮዋን ባለቤቷ ማለት ነች በጣም ታቀርበኛለች፣ ትወደኛለች እና ብዙ ጊዜ ወንዶችን በቃ ደስተኛ ናቸው በእኔ እና እኔ መርጠው ይመጣሉ ማለት ነው። እንደነገርኩ አሪፍ አቋም ነው ያለኝ እና እዛ ቤት ብዙ ጊዜ አብዛኞቹ ከስተመሮች የሚመጡት እኔን ፈልገው ነው እና ወደ 70% የሚሆነውን ገቢ እኔ ነኝ ማስገኝላት ከአስራችን ውስጥ እኔ ነኝ በቀን ውስጥ ብዙ የምሰራው ማለት ነው። እና ሴትዮዋም እንዳልኩ በቃ በጣም ታቀርበኛለች። የምፈልገው ምግብ ነው የምበላው በሷ ሂሳብም አብሬያት እሰራለሁ ምናምን እና አብዛኛው ሰው በቃ እኔን ፈልገው ነው የሚመጣው። ይሄ ግልጽ ነው። እነሱም እንደውም ሌሎቹ 9 ልጆች ማለት ነው በቃ እኔን ልክ እንደ ጠላት ማየት ጀመሩ። ምክንያቱም ሴትዮዋ በጣም ነው የምታቀርበኝ፣ ከነሱ የተሻለ ነገር አገኛለሁ፣ ከነሱ የተሻለ ከስተመር ስላለኝ እነሱ ጠልተውኛል እንደውም በዚህ አጋጣሚ። እና በቀን ስንት ወንድ ጋር ስራ ትሰሪያለሽ? ማለት ይሄን ስራ ኤክስትራ የሚባለውን ስራ በቀን ወደ 50 ምናምን የሚሆን ሰው ጋር 50? አዎ 50 ወንድ? አዎ 50 ወንዶች ምናምን አስተናግዳለሁ። እንደውም አንዱ ጋር ሆኜ ሌሎች ይመጣሉ እና ሌሎቹን አልፈልግም እሷን ነው የምንፈልገው ምናምን ብለው በቃ ወረፋ በሰልፍ የሚጠብቁ አሉ እና እዚህኛው ጋር ጨርሼ ነው ሁሉንም በየተራ ማስተናግዳቸው። ቆይ ሌሎች ቢያንስ ስንት ያደርጋሉ ካንቺ? በቁጥር አላውቅም፣ ግን በጣም ማለት እኔ በጣም እዛ ቢዚ ስለመሆን በስራ ብዙ አላያቸውም። ግን ሴትዮዋ ስታወራ እንደምሰማው ከ10 እንደማይበልጥ ምናምን ነግራኛለች። 9ም ከ10 ወንድ ጋር ያደርጋሉ በአንድ ሌሊት? አዎ ከ10 ግን አይበልጥም። እና ቆይ አንቺ ኤክስትራ የሚባለው ስራ አለ አይደለ? ስንት ነው የምታገኘው አንቺ ከዛ ስራ? እንዴት ነው አንቺ ገንዘብ እንዴት ስንት ፐርሰንት ነው? በፐርሰንት ነው ወይስ ደሞዝ አለሽ በየወሩ የሚከፈልሽ? በየወሩ የሚከፈለኝ ደሞዝ አለ፣ ቋሚ ደሞዝ። ከዛ ውጭ ደግሞ ሰዎቹ ይሰጡኛሉ እና ሴትዮዋ ደግሞ ታስብልኛለች። ማለት እኔ አሁን ከሁሉም የተሻለ ስለሆነ የምሰራው በቃ እሷ በደንብ ትሰጠኛለች ማለት ነው። እና ሰዎቹም ደግሞ ሴትዮዋ ሳታውቅ ምናምን ለእኔ ለብቻዬ ይሰጡኛል ብር። ማለት አንቺ ከሰዎች ከምትነጋገር ገንዘብ ለሴትዮዋ ነው የሚሆነው ማለት ነው? እነሱ ቲፕ ነው የሚሰጡሽ? እንዴት ነው አልገባኝም። እስኪ ግልጽ አድርጊልኝ። እንዴት መሰለ እኔ ከሰዎቹ ጋር እነጋገራለሁ ይሄን ያክልላቸውና እሱ ግን ያልኳቸው ለምሳሌ ሴትዮዋ ለምሳሌ 5000 በይ ካለችኝ ለነሱ እኔ ጨመር አድርጌ 9000 ምናምን ይላቸውና ከዛ ለሷ ሰጣታለሁ። ከዛ የቀረውን ይወስዳለሁ። ሰዎቹም ደግሞ እኔ ስለምመቻቸው ከዛም በላይ አድርገው ይሰጡኛል ማለት ነው። ትርፍ ብር ምናምን ይሰጡኛል። ቆይ 5000 9000 ለቁጥር ነው ወይስ እንዴት ነው? ትክክለኛው ዋጋ አይደለም አይደል? ትክክለኛው ዋጋ አይደለም። እዚህ ጋር እንደዚህ ነው ብዬ መግለጽ ስላልፈለኩ ነውና ለአንተ ለምሳሌ ለማስረዳት ነው እንደሱ ያልኩት። ግራ ስለገባኝ ነው። 9000 ውስጥ በጣም ብዙ ብር ነው። 50 ሰው ማለት በአንድ አዳር ይሄ በጣም ብዙ ብር ስለሆነ ነው። እና እሺ ምን ተፈጠረ? እና ከዛ በኋላ በቃ ሴትዮዋ ጋር በጣም ተቀራረብን። እንዳልኩ ሂሳብም አብሬያት መስራት፣ ቤቷ ትወስደኛለች ምናምን። በጣም ስንቀራረብ የሆነ ሰዓት ላይ የሆነ ማሳይሽ ነገር አለ አብረን እንሂድ ብላኝ አብረን ሄድንና ከከተማ ትንሽ ወጣ ብለን ነበር። የት እንደሆነም አላወኩም ከተማውና ወጣ ብለን ነበር። ከዛ በኋላ መኪና ውስጥ ጠብቂኝ አለችኝና እሷ ሄደች። ልውረድ ምናምን ስላት አይ እዚህ ቆይ ምናምን አለችኝና ከመኪናው ከኋላው የሆነ ማዳበሪያ ትልቅ ማዳበሪያ ነገር ተሸክማ ወደ ውስጥ ስትገባ አየኋት። ምንድነው ምናምን ብዬ ግራ ገብቶኝ ትንሽ በቃ ጠበቅኳት ቁጭ ብዬ ምናምን። ከዛ በኋላ መጣች። ምን ወደ ውስጥ ማለት ምን ውስጥ ነው የገባችው? የሆነ ቤት ነገር ነው የሆነች ትንሽ ደሰስ ያለች ቤት ናትና እዛ ውስጥ ገባችና ምንድነው ምን እየሰራሽ ነው ምናምን ነገር አልኳት ከመጣች በኋላ። ከዛ ዝም ብላ የሆነ ደበስበስ አድርገው አለፈች። እንደዚህ የሆነ ሰው ምናምን ላገኝ ምናምን ብላ ከዛ በኋላ እኔም በቃ
ምንም ማለት አይደለም ምናምን ብዬ በቃ ተመለስን። ከዛ በኋላ እንዲሁ ሌላ ቀን ደግሞ በሁለተኛ ቀን ወሰደችኝ ማለት ነው። ከዛ ወሰደችኝና አሁንም ማዳበሪያ ይዛ ስትገባ አየኋት። ማዳበሪያ? አዎ። በስንት ቀን ልዩነት? በስንት ቀን ልዩነት ይሆናል? በሶስት ቀን ምናምን ልዩነት ውስጥ ነው የወሰደችኝ። እሺ። እና ማዳበሪያ ይዛ ስትገባ አይቻት ከዛ በጣም ግራ ገባኝና ሴትዮዋም እየነገረችኝ ስላልሆነ ከመኪናው ወረድኩና እዛው አካባቢ ያለ ሰው ፈለኩና የሆነ ሰው አገኘው በአጋጣሚ እና እሱን ጠየቅኩት። ምንድነው እዚህ ቤት ያለው? ከኔ ጋር የሆነ ሴትዮ አለችና እንደዚህ ማዳበሪያ ይዛ ስትገባ አያታለሁና እዚህ ቤት ውስጥ ምንድነው ያለው ምናምን ብዬ ስጠይቃቸው እስካሁን አታውቂም ምናምን ነገር አሉኝ። ከዛ አላውቅም ምንድነው ምናምን አልኳቸው። ከዛ ይሄ ቤት እኮ የትልቅ የታዋቂ ጠንቋይ ቤት ነው አሉኝ ማለት ነው። ከዛ በጣም ደንግጬ ምን የምራችሁ ነው እርግጠኛ ናችሁ ነው ስላቸው፣ አዎ እርግጠኛ ነን፣ ለምን ሴትዮዋን አትጠይቂያትም ምናምን ሲሉኝ፣ አይ እሷ ልትነግረኝ ፈቃደኛ አይደለችም እና እኔ ግራ ስለገባኝ የሆነ የተለየ ነገር ካለ ላጣራ ብዬ ነው ምናምን ብዬ ነበር እነሱን የጠየኳቸው ማለት ነው። ያው ከዛ በኋላ ነገሩ ገባኝ ማለት ነው። ምንድነው ነገሩ የገባሽ? እዛ ምን ይካሄዳል መሰለ፣ እኔ እንዳልኩ በቃ ከ50 ምናምን የሚደርሱ ወንዶች ጋር በቀን አስተናግዳለሁ እና የእነሱም እንዲሁም ሌሎቹ ሴቶች የሚሰሩት አለ። እነሱ አጠቃላይ ተሰብስቦ እንዲሁ በ3 ቀን ምናምን ተሰብስቦ ወደ እንትናቸው ማለት ነው። ይሄ በኮንዶም ነው የምንጠቀመው እና ኮንዶም ውስጥ የዘር ፈሳሻቸው አለ አይደል? እሱን እያንዳንዱ ተቋጥሮ የእያንዳንዱ ሰው በማዳበሪያ ተደርጎ ኮንዶሙ ነው ማዳበሪያ ውስጥ ያለው? አዎ እኔ አላወኩም ነበር እና ሰዎቹ ከነገሩኝ በኋላ ነው ይሄን ነገር እያጣራው ሲሄድ ይሄን ነገር የደረስኩበት። እና በማዳበሪያ አድርጋ የምትወስደው ኮንዶም ውስጥ ማለት የሰዎቹን የዘር ፈሳሽ ነው የምትወስደው እና እሱን ነበር የምታስገባው ማለት ነው። እኔ እኮ መጀመሪያ እንደውም ገንዘብ መስሎኝ ነበረ፣ የጠረጠርኩት ገንዘብ ነበር። ኮንዶም ማለት በ3 ቀን ልዩነት ማዳበሪያ ሙሉ ኮንዶም? አዎ በጣም ብዙ ሰው ነው እኮ የሚመጣው እንዳልኩ፣ በጣም ብዙ ሰው ስለሚመጣ አንዱ ጋር ደግሞ አንድ ዙር ብቻ ላይሆን ይችላል የምታደርገው እና 50 ሰው ቢሆንም 50 ዙር ብቻ አይደለም ማለት ነው የማደርገው እና ከዛም በላይ ስለሆነ ያው ብዙ ነው የሚሆነው። ኮንዶሙ ምን ያደርግላታል? ይዘው የምትገባው ኮንዶም እሱን ምን መሰለህ የምታደርገው፣ አንደኛ ሰዎቹ እኛ ጋር የሚመጡት ከስተመሮች አሉ አይደል? እነሱ በቃ እንዳይቀሩባት ነው የምታደርገው። እዛ ጠንቋዩ ጋር ገብታ ታስደግምባቸዋለች እና እንዳይቀሩባት ታደርጋለች። በቃ በየጊዜው እንዲመላለሱ ሱሰኛ ሆነው እንዲቀሩ ነው የምታደርገው። ሁለተኛ ደግሞ የእነሱ እድል ማለት እኛ ጋር አሁን ብዙ ሀብታሞች ይመጣሉ ብያለሁ እና እድላቸውን ነው የምትወስደው ማለት ነው። እና በቃ ሀብታም ከሆኑ እነሱ ያላቸው ነገር በሙሉ ወደ እሷ እውቀታቸውንም ሁሉንም ነገር ትወስድባቸዋለች እና ሁለቱን ስራ ነበር የምትሰራው በማዳበሪያው። በኮንዶሙ ማለት ነው? አዎ በኮንዶሙ የዘር ፈሳሻቸው አለ አይደል? እሱን የእያንዳንዱ ሰው በቃ ለየብቻ ተደርጎ የእያንዳንዱ ሰው እድል ነው የሚወሰደው። በየ3 ቀን ሁሌ ትሄዳለች ማለት ነው? እኔም ያኔ የወሰደችኝ በ3 ቀን ልዩነት ነበርና ሳስበው በየ3 ቀን ልዩነት ሁሌ የምትሄድ ይመስለኛል። እኔ በአጋጣሚ ያኔ የወሰደችኝ እንጂ እኔ ካጣራው በኋላ በቃ እንደዛ እንደምትሄድ አሰብኩ ማለት ነው። ቆይ አሁን ደንበኛ እንዲሆኑ ሱስ እንዲይዛቸው ነው ብለሽኛል አይደል? እና በየቀኑ ይመጣሉ። ስለዚህ ኮንዶም ተመሳሳይ ኮንዶም ነው ይዛ የምትሄደው ማለት ነው። እንዴት አልገባኝም። ማለት የተለያዩ ሰዎች ይመጣሉ ነው ወይስ ተመሳሳይ ሰዎች የሚመጡ ከሆነ ተመሳሳይ ኮንዶም ይዛ መሄድ ምን ይጠቅማታል? ያሁላ ኮንዶም? አዎ ማለት ሰዎቹ አንደኛ በየጊዜው ሲመጡ ለእሷ ገቢ ይጨምርላታል ማለት እነሱ ከየትም እድላቸው ቢወሰድ ሁሉ ነገር ቢወሰድባቸው እዛ ሱስ ስለያዛቸው እዛ ቤት መቅረት ስለማይፈልጉ ገንዘብም ከየትም አምጥተው ቢሆን እኔ አላቅም ተበድረው ያምጡት አላወኩም፣ ግን ይመጣሉ። በቃ በዛ ምክንያት ገቢዋን ታገኛለች ማለት ነው። የተለያየ ሰው ይመጣል እንዳልከው፣ ተመሳሳይ ሰው ብቻ አይደለም ሁሌ የሚመጣው። በየጊዜው እነሱም ጓደኞቻቸውን እየያዙ ይመጣሉና የተለያየ ሰዎች ይመጣሉ። አንቺ እንዴት ልታውቂ ቻልሽ ይሄ ነገር እንደሚከሰት ኮንዶም እንደሆነ ማዳበሪያ ውስጥ? አንቺ በምን ልታውቂ ቻልሽ? እዛ አካባቢ ሰዎችን ጠየቅኩ አላልኩህም? ከጠየቅኩ በኋላ የጠንቋይ ቤት ምናምን እንደሆነ ከነገሩኝ በኋላ ውስጥ ላይ ማሳጅ ቤት ውስጥ አሉ ሰዎች፣ የእሷ የቅርብ ሰዎች የሚባሉ አሉና በቃ እነሱ ጋር እንትን ማለት ጀመርኩ፣ መግባባት መቀራረብ ምናምን ጀመርኩና እሷ በጣም የሆነ የምትቀርበው የሆነ ልጅ አለ እና በቃ እሱን ቀረብ ብዬ እሱም ትንሽ እኔ ላይ ትኩረት ያደርግ ነበርና
እንትን ማለት እሱን እንትን ለማለት ሞከርኩ ለማውጣጣት ምናምን እንደዚህ ከሱ ጋር ሌላ ነገርን በማድረግ ምናምን ገንዘብ በመስጠት በቃ እሱ እንዲያውጣጣን አድርጌ ነው ይሄን ነገር የደረስኩበት። ቆይ ይሄ ነገር ወንዶቹ ከስተመሮቹ ላይ ብቻ ነው የምታደርገው? ይሄ መተቱን እናንተ ላይ ታደርጋለች አታደርግም? እንዴት ነው ንገረኝ እስኪ። ይሄን ነገር ወንዶቹ ላይ ብቻ ይመስለኛል የምታደርገው። ልጁ እንደነገረኝ እና እኔ ለማጣራት እንደሞከርኩት እኛ ይሄን ነገር አናውቅም ነበር እንዳልኩ። አሁን 9 ሴቶች የሚያውቁ አይመስለኝም ስለዚህ ነገር። ይሄንንም እኔ ማወቅ የቻልኩት እሷ እኔን ስለምታቀርበኝና ወደዛ ቤት ልትወስደኝ ስለቻለች እንዲሁም የእሷን የቅርብ ሰው ቀርቤ ማውጣጣት ስለቻልኩ ነው እንጂ ሌሎቹ አያውቁም። እና ደግሞ እኛ ላይም ምንም ማለት እኔ አሁን የተለየ ነገር ያደረኩት ነገር የለም እና ህይወቴም አልተመሰቃቀለብኝም እና እኔ ጋር ምንም ያደረገች አይመስለኝም እና ወንዶቹ ላይ ነው ይሄን ነገር የምታደርገው። ቆይ ያልገባኝ ነገር ምን ይጠቅማታል? ሆነ አንቺን ይዛሽ እዛ ድረስ ሄዳ በማዳበሪያ ይዛ መግባቷ ማለት ለአንቺ ምን ልትነግርሽ ፈልጋ ነው? ደግሞ ለነገሩ ምንም ነገር አልነገረችሽ መሰለኝ አይደል? ከሌላ ሰው የሰማሽው እና ቆይ ይሄን ነገር ለምን ያደረገች ይመስልሻል አንቺን ይዛ መሄዱ? እኔን ይዛ የሄደችው ምናልባት እኔን በጣም ስላቀረበችኝ ምንም ነገር እኮ አልነገረችኝም፣ ግን ስላቀረበችኝ እንደ ጓደኛ አይታኝ ምናምን በዛው በአጋጣሚ ነገር መሰለኝ ወሰደችኝ። እኔ ነኝ ከዛ በኋላ ለማጣራት ሞክሬ የደረስኩበት እንጂ እሷ ምንም ነገር እንደዚህ ያደርጋለሁ ብላ ትንፍሽ አላለችም ነበር። እና አንቺም እንደምታውቂ አልነገርሻትም ያን ነገር? እኔ በጣም ነው የደነገጥኩት። በቃ ልክ የጠንቋይ ቤት መሆኑን ሳቅ በጣም ነው የደነገጥኩት እና እሷንም አልጠየቅኳትም። በቃ ምንም ባላወቀ ነው ከዛ በኋላ ስራዬን ስቀጥል የነበረው። ከዛ በኋላ ልጁን ከቀረብኩት በኋላ እና እሱን ካወጣጣሁት በኋላ ግን እንትን አልኩ፣ በጣም ደነገጥኩ። ማለት ይሄ ነገር እንዴት ነው ሲባልም ሰምቼ አላውቅም። እሷ ጋር ነው ያየሁት እና በጣም ምንድነው በጣም ያስጨንቃል ነገር። አዎ እና ይሄ ነገርስ እንዴ ወደኛ ቢመጣስ ብዬ እኔ ለራሴም መፍራት ጀመርኩ። እና ነው ከዛ በኋላ ነው በቃ እናንተ ጋር መጥቼ መናገር አለብኝ ብዬ ወሰንኩት። ከዛ በኋላ ሲለሽ ታውቂያለሽ? አሁን እሷ የምትሄድበት ጠንቋይ ቦታ ይዛሽ ሄዳ ታውቃለች? ይሄን ነገሩን ካወቅኩ በኋላ በቃ እኔ እንዳልኩት ለትንሽ ጊዜ ነገሮችን እስከማመቻች ድረስ የራሴ የሆነ ነገር ይዤ እስከመውጣ ድረስ ለትንሽ ጊዜ ብቻ ከሷ ጋር ቀጥዬ ነበር። ከዛ በኋላ ግን በቃ አልቻልኩም፣ አቆምኩ። ወዲያው ከሷ ጋር ስራ አቋረጥኩ። ከዛ በኋላም ይሄን ለእናንተ ለመናገር መጣሁ ማለት ነው። ማለት እንዳቋረጥሽ ወደኛ ነው የመጣሽ ወይስ ስራ ጀመረሽ ነበር? ማለት አሁን በምንድን ነው የምትደረደሪው? አዎ ካቋረጥኩ በኋላ ሌላ ስራ ጀመርኩ። እኔ የራሴ ስራ ጀምሬያለሁ። የግል ቢዝነስ ነው የምሰራው። የራስሽን ቢዝነስ ማለት ምን አይነት ቢዝነስ? ሱቅ፣ ትንሽ ሱቅ ከፍቼ እሱን ነው የምሰራው። ቆይ አሁን አንቺ ከዛ ስራ ወጥቻለሁ ብለሽኛል አይደለ? ይህ ነገር ደግሞ እንግዲህ 9 ጓደኞችሽ አያውቁም፣ የስራ ባልደረቦችሽ አይደለ? ቆይ እነሱንስ ይዘሻቸው ለመውጣት አልሞከርሽም ወይስ እንዴት ነው? እነሱን እኔ ምንም ነገር አላልኳቸውም። ጥፋት ከሆነም አላውቅም፣ ግን እኔ ለራሴ በጣም ስለደነገጥኩና ነገሩን ደግሞ እኔን ራሴን ማስጠቆር ነውና ሴትዮዋን ያልኳት በቃ የራሴን ነገር መጀመር እፈልጋለሁ፣ ከዚህ ስራ መውጣት እፈልጋለሁ ብያት ነው የወጣሁትና ለነሱ ምንም ነገር አልነገርኳቸውም። በቃ ሌላ ነገር የራሴን ህይወት አመቻችቼ እንደወጣሁ ነው የሚያውቁት። እነሱም አያውቁም፣ ያው እኔም አልነገርኳቸውም። ቆይ አሁን አንቺ በጣም ብዙ ገቢ አስገኛለሁ ብለሽኝ ነው። በቀን ከ50 ሰው ጋር 50 ሰው ማለት በጣም ብዙ ነው። ከ50 ሰው ጋር ታገኛለሽ። እሷ አንቺ ስትጣ ብዙ ገቢ ነው የምታጣው እንግዲህ አይደለ? እና ቆይ ይሄ ነገር ሲከሰትባት አንቺ ስትወጪበት ቆይ አንቺ ላይ ምንም አይነት ጉዳት ለማድረስ ወይ አንቺን በግድ ለማስመለስ አልሞከረችም? ማለት እንደነገርሽኝ ከሆነ በጣም ከባድ ሴት ነች። በአንቺ አይደለም እንግዲህ በማታውቃቸው ሰዎች በስፐርም ነው እንግዲህ አይደለ መተት የምታሰራባቸው እና አንቺ ላይ ምንም አይነት ጉዳት ለማድረስ አልሞከረችም? እኔ ማለት ጉዳት ምናምን ልታደርስ የምትሞክረው ብዬ የማስበው ምናልባት ይሄን ነገር ብታቅ ኖሮ ነው። ማለት ይሄን ያጣርቼ ምናምን እንደደርሼበት ምናምን ምንም ነገር ተንፍሽ አላልኩም። ስለዚህ እሱን ስለማታቅ እኔ የራሴን ህይወት ለማመቻቸት እንደወጣው ስለሆነ የምታስበው እንደውም ያው ከፍቷታል፣ ስለወጣው ከፍቷታል። ምክንያቱም አብዛኛው ገቢ በእኔ ነበር እና በጣም ለምናኛለች። ገንዘብም ልጨምርልሽ ብላኝ ነበር፣ እንዳትወጪ ምናምን ብላኝ ነበር። ግን እኔ ከዚህም ስራ መውጣት ስለፈለግኩ ለእሷም አልነገርኳትም። ያው ይሄን ነገር ማለት ነው እና ጉዳትም አላደረሰችብኝም። እና ደግሞ ሳልነግር ያለፍኩት ነገር ይሄን ኮንዶሙን ልክ እነሱ ከተጠቀሙ በኋላ በስነስርዓት ቋጥሩት ትለን ነበር። ማለት በቃ እኔ መሰለኝ
ባስኬቱ እንዳይበላሽ ምናምን እንደዚህ እንዳይዝረከረክ ነበር የመሰለኝ እና በስነ ስርዓት ቋጥረን ነበር የምናስቀምጠው። ወዲያው እንዳስቀመጥ ነው አንዱ ከወጣ በኋላ እሷ ይዛው ትሄድ ነበር እና እኔ ንጽህና ለመጠበቅ ነበር የሚመስለኝ የቤቱን። ግን እሷ ያሰበችው ነገር ስላላት የእያንዳንዱን ሰው ይሄ ኮንዶሙን ማለት ነው በስነ ስርዓት ነበር ወስዳ የምታስቀምጠው። ቆይ አሁን አንቺ ያ ኮንዶም መተት ላይ እንደሚውል ካወቅሽ ከዛ በኋላ እንግዲህ ስራ ሰርተሻል የተወሰነ ጊዜ እንደነገርሽ ከሆነ እና ያንን ኮንዶም አንቺ ሰው ለማትረፍ ብለሽ ያው ቢመጡም እንግዲህ ስህተት ቢሆንም አንቺ ያንን ኮንዶም ለመጣል መተት ቦታ እንዳይሄድ ለማድረግ ምንም አይነት ሙከራ አላደረግሽ? አዎ ምንም አይነት ሙከራ አላደረኩም። ምክንያቱም ሴትዮዋ እንዳልኩ እያንዳንዱ ሰው ታያለች፣ የገባውን ሰው ታያለች። ስለዚህ ኮንዶሙን መደበቅም ምንም ማድረግ አልችልም። ደግሞ በባዶ ደግሞ እኔ ለራሴም ለህይወቴም ስለምፈራ በባዶ አላደረኩም። ግን ሙዴ ይቀያየር ነበር በጣም። እንደውም ምን ሆነሽ ነው ሰሞኑን ልክ አይደለሽም አይነት ነገር ይሉኝ ነበር ሰዎቹ እና በጣም በጣም ጭንቀት ውስጥ ነው የነበርኩት ያን ሰሞን። እኔ እንደሌላው ጊዜ ራሱ ለሰዎቹ የሆንኩላቸው አይመስለኝም። ምክንያቱም ከባድ ነው። ምን እንደሚሆን ስለማቅ ብዙም ምቾት አልተሰማኝም ነበር። ግን ከዛ በኋላ በቃ ስላልቻልኩ እኮ አቋረጥኩት። በቃ ከዛ በላይ መቀጠል አልቻልኩም። ትንሽም ጊዜ የቀጠልኩት ነገሮችን እንዳልኩት ትንሽ ማመቻቸት ስለነበረብኝ ነው። ማለት ቆይ አሁን እኛ ጋር የመጣሽው እንደነገርሽኝ ከሆነ አንቺ ከዛ ስራ ወጥተሻል፣ የራስሽን ንግድ ጀምረል ብለሽኛል አይደለ? እና አሁን አንቺ እንደማየው ከሆነ ከዛ ስራም ወጥተሻል እና ምን እንዳደረግልሽ ነው ምን እንድናደርግልሽ ነው ወደኛ ሚዲያ የመጣሽው? ያው እንግዲህ እኔ እንዳልኩህ አቋሜም ያምራል፣ መቀመጫዬም ትልቅ ነው እና ማለት ወደዚህ ቅምጥ እናድርግሽ ምናምን የሚሉ ብዙ ሀብታሞች ነበሩ። በቃ እናግባሽ ምናምን የሚሉ ሰዎች ነበሩ። ግን እኔ ይሄን ነገር እናግባሽ የሚሉኝ ሰዎች ራሱ ሚስት ያላቸው ይመስለኛል እኔ ሲጠረጥር ምናምን እና ይሄ ቀለበታቸውን ራሱ ያዋለቁት ቅርጽ ምናምን ይዘው ያለውና ጭራሽ ሚስት የለኝም ምናምን ብለው ነው እንትን የሚሉት የሚጋገሙት። እና እነሱ ጋር ምንም አይነት ግንኙነት ከዛ ያለፈ ግንኙነት እንዲኖረኝ ስላልፈለግኩ እሺ አላልኳቸውም እና የራሴን ስራ ከፈትኩ ማለት ነው። እና ከዛ ህይወት በቃ ሙሉ በሙሉ ወጣሁ እና አሁን ድረስ ራሱ ይደውሉልኛል። አሁን ራሱ ሲም መቀየር አለብኝ እንጂ በጣም ነው የሚጨቀጭቁኝ። እና እዚህ የመጣሁበት ምክንያት አሁን ምን ሰምቼ መሰለህ ውጭ ሀገር የሆነ እድል አገኘው ማለት እሱ እድል በቅርቡ ሰምተህ ከሆነ አላቅም። የሆነች ሴት በቀን ወደ 1000 ነው ምናምን የሚደርሱ ሰዎች ጋር ከወንዶች ጋር ግንኙነት በማድረግ አይታት ከሆነ እንደዛ አድርጋ ሪከርድ ሰብራለች። እና እኔ ደግሞ እሱን ሪከርድ እኔም ማለት እሷ ጋር ተወዳድሬ እሱን ሪከርድ ማሸነፍ እንድችል ፈልጌ ነው እናንተ ጋር እንድታማክሩኝ የመጣሁት። እንደዚህ አይነት ነገር የለም እኛ ጋር። እኔ እኮ እንደ መጀመሪያ አይነት ታሪክ ያው የሚያስተምር ታሪክ የሆነ ችግር የተፈጠረብሽ መስሎኝ ነው እንጂ እንደዚህ አይነት ታሪክ ይሄን ነገር የምትፈልጊ ከሆነ እንደዚህ አይነት ነገር ከኔ ምንም አታገኝም። ሰሚያልሽ አይደል? እኔ እንደውም እኮ ያስቀደምኩሽ ከብዙ ሰው ብዙ ወረፋ ብዙ ችግር መርዳት እያለብኝ እኮ አንቺን ያስቀደምኩሽ እኮ አንቺም ችግር ደርሶብሻል ብዬ ነው እንጂ ይሄ ከብዙ ሰው ጋር እንድታደርጊ እኔ ምንም አይነት እርዳታ አላደርግልሽም። ሰማሽኝ አይደለ? ይሄን ነገር ከጭንቅላትሽ አውጪው ማውጣት ካለብሽ ማለት ነው እንጂ እንደዚህ አይነት ቀልድ እኔ ለቀልድም ቦታ የለኝም። ምን መሰለህ ወንድሜ፣ የመጀመሪያውን ችግር እኮ ነግሬሃለሁ። እናንተ ማይው ተናገርኩ። ለፖሊስ ጣቢያም ሄጄ ለመጠቆም ምናምን ሞክሬያለሁ። አሁን ላይ ሴትዮዋ ምን ላይ እንዳለች አላውቅም፣ ግን እኔ የተቻለኝን በሙሉ አድርጌያለሁና እሱን አሁን ላንተም ነግሬሃለሁና ይሄ ሁለተኛው ሀሳቤ ደግሞ ይሄ ነውና ይሄን ብትረዳኝ ደስ ይለኛል። እኔ ነገርኩሽ፣ እንደዚህ አይነት እርዳታ ምንም አላደርግልሽም። እሺ ጀመር እንድታደርጊውም አልፈልግም። በተቻለኝ አቅም እንደውም እንዳታደርጊው ነው ማድረግሽ። የመጀመሪያው እኮ አሪፍ እኮ ነው። እኔ መጀመሪያውን ደግሞ ስለሱ አለ አይደለ የሆነ ነገር እንድንደርስ መስሎኝ ነበር እንጂ ይሄ ቀልድ ነው። እየቀለድሽ ነው ሲጀመር አይደለ? ኧረ እኔ የምሬን ነው። እናንተ ጋር ምንም መፍትሄ አይጠፋም ሲባል ስለሰማው ለዛ ነበር የመጣሁት። ቆይ አሁን አንቺ ስትይ ራሱ አታፍሪም? አሁን ከብዙ ወንድ ጋር እንደዚህ አይነት ነገር ለማድረግ ማለት ቆይ እንዴት አይነት እድል ነው ሲጀመር? ምን ታገኝበታለሽ አሁን አንቺን ስላደረግሽ? በጣም ብዙ ገንዘብ ነው የማገኘው እና ያው እኔ ደግሞ እንዳልኩ ይሄ ነገር አዲስ አይደለም ማለት የኖርኩበት ህይወት ስለሆነ ህይወቴን ምናልባት በዚህ መንገድ መቀየር ከቻልኩ ደግሞ ከዚህ የበለጠ ማግኘት ከቻልኩ ብዬ ነበር እንድታማክሩኝ የፈለኩት። አረ እንደዚህ ባን ነገር የለም። አሁን ደግመልሻለሁ፣ ይሄ ምንም አይነት እርዳታ ሲጀምር ከዛው ነገር ወጥተሻል ነበር እንዴ? ድጋሚ መመለስ ምን ያስፈልጋል?
ሲጀመር ይሁን የገባብሽ ነገር ሴትዮዋ እንደውም የሴትዮዋ እየመሰለኝ ነው እሷ አርጋብሽ እንደሆነ ልክ ነህ። ከዚህ ነገር ወጥቼ ነበርና ሱቁን እየሰራው በቃ ብዙም እንዳሰብኩት ገቢ ሊያስገኝልኝ አልቻለም ምናምን። ሰው ደግሞ እቺ እኮ እንደዚህ ነበር የምትሰራው ምናምን እያሉ ጭራሽ እዛ አካባቢ ያሉት ባለሱቆችም የኔን ገበያ ሊያርቁብኝ ሞከሩ ምናምንና ብዙ እየተሳካልኝ አይደለምና በቃ ከሀገር ወጥቼ ይሄንን እድል እንዳለ ስሰማ እኔ ደግሞ ካለኝ ልምድ አለኝ ዲዛይን ነገርና እሱን በደንብ ብሰራበት የተሻለ አገኛለሁ ብዬ ስላሰብኩ በሱቁም ደግሞ እየተሳካልኝ ስላልሆነ ለዛ ነበርኩ። በሱቅ ካልተሻከለሽ ሌላ ነገር መሞከር እኮ ነው በቃ አይደለ? ሌላ ስራ ሞክሪ ወይ ታረም መሆን ካለብሽ ሆኚ። እንግዲህ የሚያምር ሰውነት አለኝ እያልሽ አይደለ? ሞዴልም መሆን ትችያለሽ መማር ከፈለግሽ እኮ አጫጭር ኮርሶች ተምረሽ የፈለግሽውን ማድረግ ትችያለሽ እንጂ እኔ ይሄ ያልሽውን ነገር ይሄ የቀልድ ነው የሚመስለው። ሌላ ሪከርድ ምናምን ጀምር። እንደዚህ አይነት ሰው እንዴት አገኘሽ? ማን ያገናኘሽ ከእንደዚህ አይነት ሰው ጋር? እኔ ይሄን ያየሁት ቲክቶክ ላይ ምናምን ኢንተርኔት እንደዚህ ስጠቀም ሶሻል ሚዲያ ላይ ነበር ያየሁትና ይሄ ድል እንደወጣ ስሰማ ለኢትዮጵያን ይሆናል ሲባል ስሰማ እኔ ደግሞ ሀገሬን ወክዬ ይሄን ነገር ብወዳደር ማሸነፍ እችላለሁ ብዬ ያው እናንተ ጋር የመጣሁት በዋነኛነት የሶሻል ሚዲያ ሽፋን እንድትሰጡኝ ነበርና ከቻላችሁም እንደውም እዛው ከመወዳደርበት ሀገር አብራችሁ ይመታችሁ ቀጥታ ላይቭ እኔ ውድድሩን ስወዳደር ቀጥታ ላይቭ እየቀረጻችሁ ወደ ኢትዮጵያ እንድታስተላልፉልኝና ድጋፍ ማሰባሰብ ፈልጌ ነው። ይኸውልሽ ትሰሚኛለሽ እናትዬ፣ አሁን ያልሽው ነገር ላይ ልቀልድ ነው ለኔ። ይሄ ነገር ጭራሽ ከኔ ጋር ልታረጊው ላደርግልሽም የማልችለው ነገር ነው። ለኔም አይደለም ለሀገሬም ሲጀመር ይሄ ነገር አላደርግልሽም፣ እንድታረጊም አልፈቅድልሽም። እንዴ ለምን ችግር አለው? ችግር ብቻ አይደለም በጣም ብዙ ነገር አለ። ይሄ ነገር ከባህላችን ጋር የማይሄድ ነገር ነው። ይሄ ነገር ጭራሽ ላደርግልሽ አልችልም። ባይሆን መጀመሪያ ላይ ያልሽልኝ ነገር ቦታውን ታሳይኛለሽ። ሂጄ የሚደረገውን ነገር ለማድረግ እኔ ሙሉ ለሙሉ ዝግጁ ነኝ። ሴትዮዋንም ቢሆን በቁጥጥር ስር ላስውላት። ቤቱንም ደግሞ ታውቂያለሽ አይደለ? የጠቋይ ቤቱን እዛ ችግር የለውም አትፍሪ። አንቺ ላይ ምንም አይነት ችግር አይፈጥርም። አንቺ ምንም አይነት ስላንቺ ምንም እንዳይታወቅ አድርጌ ሂጄ ሁሉ ነገር ለማድረግ እሞክራለሁ። እሱን ታሳይኛለሽ እንጂ ይሄ ቀረጽልኝ በአንተ ሽፋን ሽጥልኝ እኔ ምንም እንደዚህ ነገር ቀልድ ነው ለኔ። ሰማሽኝ አይደል እናት? አዎ ሰምቻለሁ። ቅድም ደግሞ ያልተናገርኩት ነገር ምናልባት ለተመልካቾች መናገር ካለብኝ ቦታውን መጥቀስ ካለብኝ ይሄ ማሳጅ ቤት የሚሰራበት። አይ ችግር የለውም እሱን መናገር አይጠበቅብሽም። እሱን እንድትነግረኝም አልፈልግም። እኔ ያልሽኝ ነገር እንዳለ አሁን ጥሩ ነገር ብለሽኛል። መጨረሻ አካባቢ ላይ አይደለ ሱቅ ከፍቻለሁ ንግድ ጀምራለሁ ብለሽኛል አይደለ? ይሄ እንደው በጣም መልካም ነገር ነው። ያው አሁን ችግር ላይ ብትሆኝም እኔም ከጎንሽ ለመሆን ፈቃደኛ ነኝ። ሱቅ ቦታም እንድትቀይሪ ሱቅም እንግዲህ በገንዘብ ቢሆን እንኳን በገንዘብ ላግዝሽ ፈቃደኛ ነኝ። አንቺ ግን ይሄ ውድድር ምናምን የምትይውን ነገር ማቆም አለብሽ እና ታዩ። እሱ የምታዩ ከሆነ እኔ ከጎንሽ እሆናለሁ። በፋይናንሻልም ቢሆን ሱቅም ቦታ ቀየረሽም አሪፍ ቦታ እንድታገኝ እኔም ሰው አውቃለሁ። ደላሎች እነሱም አሪፍ ቦታ እንዳገኙልሽ ንግድሽንም እንዲያስፋፉልሽ ማስታወቂያም ልሰራልሽ እችላለሁ። ይሄን ውድድር የምትይው ነገር ግን ታዩ እናቴ። ሰምተሻል አይደለ? እሺ በቃ እንግዲህ መፍትሄው ብቻ ከሆነ ከጎኔ የምትሆኑ እናንተ የምታግዙኝ ከሆነ ሁሉንም ነገር እኔም ወድጄ አይደለም ወደዚህ የገባሁት። ማለት በቃ ሁኔታዎች ናቸው ወደዚህ እንድገባ ያደረጉኝ እንጂ እናንተ መፍትሄ የምትሰጡኝ ከሆነ በቃ ሁሉንም ነገር እተዋለሁ። እሺ መልካም። እስቲ በመጨረሻም ደግሞ ማስተላለፍም ማመስገንም የምትፈልጊው ነገር ካለ መናገርም ማመስገንም ትችላለሽ። እሺ በመጨረሻ ማስተላለፍ የምፈልገው ነገር እንደኔ በቃ በዚህ ህይወት ውስጥ ያሉ ሴቶች በሴተኛ አዳሪነት ህይወት ውስጥ ያሉ ሴቶች ማለት ብዙ ችግር ገጥሟቸው ቤተሰብም ልጆችም ኖሯቸው ሊሆን ይችላል፣ ወደው ላይሆን ይችላል ወደዚህ ነገር ውስጥ የገቡት። ግን በቃ አሁን ከገቡበት ህይወት ውስጥ እስካሁን ከገቡበት ህይወት ውስጥ መውጣት አለባቸው። ማለት በቃ ይሄን ነገር አቋርጠው የያዙትን ገንዘብ ይዘው መውጣት ነው ያለባቸው። ምክንያቱም ምንም እንዳልከው ከፈጣሪም ተጣልቼ ከሰውም ከማህበራዊ ህይወቱን ያሁን የለኝም። ማለት ማያቁኝ አካባቢ ሄጄ ካልተቀመጥኩ በጣም ከባድ ነው። የኢትዮጵያ ህዝብም እንደምታውቀው እና ትንሽ ያሸማቅቃሉ ምናምንና እነሱም ካሉበት ህይወት ውስጥ እንዲወጡ ነው መመክራቸው። ምክንያቱም ምንም አይጠቅም፣ በሃይማኖትም ሆነ በማህበራዊ ኑሮ ምንም የሚጠቅም ነገር የለውምና አሁን የያዙትን ይዘው በቃ ወጥተው የራሳቸውን ትንሽ ነገር እንደኔ ለመጀመር ቢሞክሩ ብዬ እመክራለሁ። እና ለዛ ማሳጅ ቤት ውስጥ ለሚመጡ ወንዶች ደግሞ በቻሉት መጠን እንደው ይሄንን ነገር ባያደርጉት፣ ማለት ይሄ ኤክስትራ የሚባለውን ነገር ባይጠቀሙ፣ ማሳጅ ቤት ግዴታ መግባት ካለባቸው እዛ ገብተው
መጠቀም ያለባቸውን ብቻ ተጠቅመው እንዲወጡ ነው የምመክረው። ምክንያቱም በዚህ ምክንያት እድላቸው የተወሰደ የማይሆን ህይወት ውስጥ እየገቡ ባልፈለጉት ነገር እየዋሉ ስለሆነ ያሉት ከዚህ ህይወት እንዲወጡና ወደዚህ እንዳይገቡ ብዬ እመክራለሁ። አመሰግናለሁ። መልካምታችን ያው እንግዲህ ተመልካቾቻችን የዛሬ ፕሮግራማችን ይሄን ይመስላል። እንደተመለከታችሁት ከሆነ በጣም ብዙ ነገር ነግረናለች እህታችን። እንግዲህ እሷም እንደዚህ አይነት ህይወት ውስጥ የገባችው እንግዲህ በወላጅ እናቷ ነው። ያው ሳትፈልገው ነው ይሄን ነገር ያው አስተዳደጓ ምክንያት ነው ይሄን ነገር እዚህ ነገር ውስጥ የገባችው። እዚህ ነገር ውስጥ በገባችበት ወቅት እንግዲህ በጣም ብዙ ነገር አይታለች ሰዎች ላይ እንግዲህ በሚገርም ሁኔታ በኮንዶም ነው እንግዲህ እድላቸውንም እንዲህ ሱስ እንዲይዛቸውን ከማሳጅ ቤት እየተደረገ ያለው ይሄ ነገር በጣም ነው የሚገርመው። እንግዲህ ይሄን ነገርን ደግሞ አስቀርፈን እሱ አሳያቸዋለሁ ብላለች። እንግዲህ እሱ ነገር አስቀርፈን በቀጣይ ከእናንተ ጋር እንደምንገናኝ ተስፋ አድርጋለሁ። እሷም እንግዲህ ያው በችግር ምክንያት ነው እንግዲህ ያለችኝ። ያው እሷም ከዚህ የመጣችበት ሁለተኛው መንገድ ያው ውድድር በሚል መልኩ ነው ያንን ውድድር ያሰበችው። እንግዲህ ከችግርም አኳያ ሊሆን ይችላል። ይህን ነገር ግን በጣም ቀልድ የሚመስል መልኩ እንግዲህ በጣም የሚያሳፍር ነገር ነው። ይህን ነገር እኛ እንድናግዛት ሽፋን እንድንሰጣት ነበር የፈለገችው። ይሄ ነገር ጭራሽ የማይሆን ነገር የማይመከር ነገር ነው። ይህን ነገርም እንግዲህ እሷን አስቁመናታል። እንግዲህ በፋይናንሻልም እንግዲህ እሷን ለመርዳት እኛ ዝግጁ ነን እሷን ለመርዳት እና በቀጣይ ደግሞ እሷም አሪፍ ደረጃ ላይ ደርሳ ከኛ ጋር እንደምትገናኝ ተስፋ አደርጋለሁ። የዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።